السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته يا رياض الصالحين ها سدستنيا درساتنا يالن بترئس باب في اليقين والتوكل. يقيننا توكل يمي ملكة رئيسرنن يمجمرون حديث ايتنا الباب سر هلتنيو حديث الثاني هلتنيو حديث عن ابن عباس رضي الله عنهما كعبد الله بن عباس تيزو هلتنما الله يودد الله تشونا ساتشونما باتاچونا. أيضا بدقامي يقدمون حديث يستلالفت ساتشو سلهون أن رسول الله صلى الله عليه وسلم يا الله ملك تنيا كان يقول انده له نبر اللهم يا الله الله لك أسلمت لانت أجست اتشاله لك لانت أسلمت أجست اتشاله وبك بانتم آمنت أمن يالله وعليك بانتم لاي توكلت تمكتشاله ممكات موكل توكياله وإليك أنبت ودانت تملش ياله إنابة رجعت إلى عبادتك أنت ود مملك ودانت مزور لانت ودانت ود مملس ودانت توبة ود مادرك تملش ياله وإليك أنبت وبك بانتم خاصمت تمواقتشاله خاصمت تمواقتشاله اللهم الله إني أعوذ أن يتأبك الله بعزتك بلك أنه بهيا لنته لا إله إلا أنت كانت بس ذكرونتنيا أملاك اللم أن تضلني إن دات تأمين إن دات تاسستين كمزمرس إن دات تواتين ودانتو شاشش جالو بأنت تتأبك الله أنت الحي أنت هياو يهونك جيتانا الذي لا يموت يا يما يموت يهونو جيت والجن والإنس جن مسوم يموتون يموتالو متفق عليه بخارينا مسلم يتسمى مبتنا وهذا لفظ مسلم يهي يا مسلم قالنا وزغباو قالاتو يتوسدوا كمسلم زغبالو واختصره البخاري الإمام البخاري أساترون يزغبوت ملكتو بينورم قالوا غني هي يساچو አይደለም يساچو አጠር ያለ ነው። እሺ አጠር ያለ ማብራሪያ ለማስከተል የሐዲሱ አስተላላፊ አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ከዚህ በፊት በተደጋጋሚ እንዳሳለፍነው ለሁለት ሲሆን ነው። ሁለቱንም አላህ ይውደድላቸው፣ መልካም ስራቸውን ይውደድላቸው። ሁለቱም ለምን ተባለ? አባትንም እሳቸውንም። አባት በምን ምክንያት አብረው ተካተቱ? ስማቸው ስለተጠቀሰ ኢብኑ አባስ የአባስ ልጅ ስንል አባትየውም ስማቸው ስለተጠቀሰ ሁለቱንም አላህ ይውደድላቸው እንላለን። አነ ረሱላላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ካነ የቁሉ ይሉ ነበር። ይህ አገላለጽ ምን ይጠቁማል ብለናል ከዚህ በፊት? ሙዳወማ እንደነበረው አንዴ ሁለቴ የተከሰተ ሳይሆን ያዘወትሩት ያበዙት እንደነበር። ስለዚህ ሐፍዘን በተደጋጋሚ ልንላቸው ከሚገቡ የዱዓ አይነቶች ውስጥ ነው። ዱዓ ስናደርግ በዚህ ዘመን በነገራችን ላይ በጣም ከዱዓ የተዘናጋንበት ጊዜ ነው። ሰው አኽባር ዜና የሚከታተለውን ያክል ይሄ ነገር ተከሰተ፣ አደጋን ጃበበ፣ እንደዚህ እየደረሰ ነው ሲባል ካሁን ቀጥሎ ምን ተከሰተ የሚለውን ለማወቅ የሚጓጓውን ያክል አላህ እንዲመልስለት
ዱዓ አያደርግም። የብዙዎቻችን በሽታ ሆኗል። ብዙዎቻችን የተለከፍንበት ከዱዓ በጣም ርቀናል። እንዲሁ ሶላት ሰግደን ወይም በአዝካር መሃል የምንላት ልባችን ጋር ያልተገናኘ ማነብነብ እንጂ ወደ አላህ ደንግጠን እጃችንን አንስተን አልቀሰን ዱዓ የምናደርግበት ሁኔታ በጣም ነው የቀነሰው። ስለዚህ ደንገጥ ልንል መለስ ልንል ይገባል። መልእክተኛው ሰለላሁ ዐለይሂ ወሰለም ይህንን ዱዓ ይደጋግሙ ነበር። ካነ የቁሉ ይሉ ነበር ብለዋል አይደለም የሚለው። ስለዚህ ደጋግመው ይሉት ነበር። አላሁመ ለከ አስለምቱ፣ አላህ ሆይ ላንተ እጅ ሰጥቻለሁ። እጅ ሰጥቻለሁ ማለት ምንድን ነው? ሙሉ ታዛዥ ነኝ፣ ለህግህ ለትእዛዝህ ያደርኩ ነኝ። ወቢከ አመንቱ፣ ባንተም አምኛለሁ። ለምንድን ነው እንዲህ የምናነሳው? በውስጡ ተጅዲደል ኢማን፣ ኢማንን ማደስ አለ። ኢማን ልክ እንደ ልብስ ያልቃል ከልብ ውስጥ ያልቃል ከልብ ውስጥ ሳናውቀው ኢማናችን አልቆ ድርቅና ነግሶብን ሐራም የምንዳፈር፣ የሰው ሐቅ የማይደንቀን፣ የጎረቤት ሐቅ፣ የዘመድ ሐቅ፣ የቤተሰብ የወላጅ ሐቅ ትዝ የማይለን ወንጀል የምንዳፈር እንሆናለን። ምክንያት ከልባችን ኢማን እያለቀ እየሳሳ ነው። በዚህ ዘመን ከተፈተንባቸው ውስጥ አንዱ ምንድነው? ራስን መተሳሰብ የለም። ምን ላይ ነው ያለሁት? ደንገጥ ማለት፣ ውሏችንን ጊዜያችንን መፈተሽ፣ ልባችንን መከታተል፣ ያለንበትን ሁኔታ ከወንጀል አንጻር ስንመለከት ምን ይሰማናል? ከጊዜ ጊዜ ሐራም የነገሰበት ዘመን ነው ዛሬ። ምናየው ነገር አይናችን ተላምዶት አልፎ ልባችን ተላምዶት ምንም የማይመስለንን ወይስ ያንን ስንመለከት ደንገጥ ብለን ልባችን ደረቀ ብለን ራሳችንን ለመመለስ ልባችንን ለማርጠብ ወደ አዝካር፣ ወደ ተውባ፣ ወደ ቲላወተል ቁርአን፣ ወደ ዱዓ የምንመልስነን። ይህን ማስታወስ ያስፈልጋል። ተጅዲደል ኢማን፣ ኢማንን ማደስ ያስፈልጋል። ኢማንን ማደስ ያስፈልጋል። ኢብኑ ተይሚያ ረሂመሁላህ በየጊዜው ኢማኔን አድሳለሁ፣ እስልምናን በየጊዜው አድሰዋለሁ ይላል። በየጊዜው ልንከታተል ይገባል። ወቢከ አመንቱ፣ ባንተም አምኛለሁ። ወዐለይከ ተወከልቱ፣ ፍሬ ነገራችን እዚህ ላይ ነው ማለት ሁሉም ፍሬ ነገር ነው፣ ግን መርበጥ አልፈርስ መሐለ ሻሂድ እዚህ ላይ ነው ያለው፣ ርዕሳችን ጋር የሚገናኝበት ነጥብ። ይህንን ሐዲስ በዚህ ርዕስ ስር ያሰፈሩበት ነጥብ ምንድነው የሚለው ሁሌም ሐዲስ ስንቀራ ኪታብ ስንማር ከስር የሚጠቀሱ ነጥቦችን ከርዕሱ ጋር ማገናዘብ አለብን። ስናገናዘበው ካልተገናኘልን ያላገኘነው ነጥብ አለ። ዝም ብሎ ሐዲሱ መረዳታችን ብቻ በቂ አይደለም። ምንድነው ሊጠቁሙን የፈለጉት? ያችን ነጥብ አልፈናት። ሶሒህ አልቡኻሪ ስንቀራ ፈልገን ላናገኘው እንችላለን በሸርሕ ካልታገዝን። ለምን በዚህ ርዕስ ስር ጠቀሱት? አንዱን ሐዲስ በብዙ ርዕስ ስር ደጋግመው ይጠቅሱታል። አንዳንዴ ያናገኘው ማይመጣልን ሸርሕ ላይ በደንብ አድርገን ከተከታተልን በኋላ ነው የሚመጣልን። ስለዚህ በዚህ ርዕስ ስር ለምን ጠቀሱት? ወዐለይከ ተወከልቱ፣ ባንተም ላይ ተወከልኩኝ። መወከል በአላህ ላይ ይገባል። ተወኩላችን መጠንከር አለበት። ለዚህ ከሚያግዙን ነገሮች አንዱ ዱዓ ነው ማለት ነው። እዚህ ርዕስ ስር ይሰፋል። ሁሌ አዘውትረን ዱዓ ማድረግ አለብን። ተወኩላችን እንዲጠነክር ወደ ጌታችን መሸሽ መቅረብ። ወዐለይከ ተወከልቱ፣ ባንተ ላይ ተመክቻለሁ። ኢዕትራፍ አለበት፣ ቃል ኪዳን አለበት። ቃል እያደስን ነው፣ በቃል መገኘት ያስፈልጋል። ባንተ ላይ ተመክቻለሁ ካልን በኋላ ወደ ሙታን እንሸሻለን። ባንተ ላይ ተመክቻለሁ ካልን በኋላ ከዚያ ወደ ግለሰቦች ሙታንማ አይሆን የመንግስት ደሞዝ ነው የምንጠብቀው፣ እንጠብቅ፣ ሰበብ ነው፣ ችግር የለም። ግን በቃ ይሄ ቢቀር ሙሉ ሞታለሁኝ አደጋ ላይ ወድቄያለሁ ነው የምንለው ወይስ አላህን እናስባለን? ልባችንን ወደ አላህ እናሸሻለን፣ እናስጠጋለን። ተወኩላችን የጠረከረ ነው ወይ? ወኢለይከ አነብቱ፣ ወደ አንተ ተመልሻለሁ፣ ወደ አንተ ሸሽቻለሁ። ረጀዕቱ ኢላ ዒባደቲከ ወልኢቅባል ዐላ ማ ዩቀርቡ ኢለይከ፣ ወደ አንተ የሚያቃርብ ወደ ዒባዳህ ወደሚያቃርብ ነገር ተመልሻለሁ፣ ሸሽቻለሁ፣ ታዛዥ ነኝ። ወቢከ ኻሰምቱ፣ በአንተ ተሟግቻለሁ ማለት በዲንህ በሃይማኖትህ ላይ እሟገታለሁ። ወይም ወቢከ ኻሰምቱ፣
የአላህን ጠላቶች ያንተን ጠላቶች የዲንን ጠላቶች እሟገታለሁ እታገላለሁ በምችለው በሰጠኸኝ አቅም ሁሉ በእውቀት ሊሆን ይችላል በመጽሐፍ በመናገር በገንዘብ ሊሆን ይችላል በተለያየ መንገድ በስልጣን ሊሆን ይችላል በአሁኑ ሰዓት በተለያዩ ስልጣን እርከኖች ላይ ያሉ ሙስሊሞች በአቅራቢያቸው ሙስሊሞች እየተበደሉ ዲን ላይ በደል እየተፈጸመ ገና እንጠቆራለን ብለው ፈርተው ዝም ይላሉ ለምን ብለው እንደ ዲን አይደለም በተቀመጠው ህግ እንኳን ለመሟገት ይሸማቀቃሉ ይሄም ያሳፍር ነው ገና ሙስሊም ስለሆነ አደላባላለሁ ብሎ ጀርባ ይሰጣል ይሄ ፈጽሞ መሆን የሌለበት ነው ቢያንስ የተቀመጠበት ቦታ አለ ለሌሎች ሊያደርግ የሚችለውን ፍትህ ለሙስሊም ወገኖቹ ሊነፍጋ ይገባል በሚያሳዝን ሁኔታ ግን የበለጠ እንዲያው ሙስሊሞች ይጨክናሉ እንዲህ አይነት ቦታ በትምህርት ተቋማት ላይ ሶላት በመከልከል ተማሪዎችን ልብሳቸው ካልባሳት ጋር በተያያዘ ችግር በመፍጠር በስራ ቦታ ላይ መስሪያ ቤቶች ላይ ገና ለሙስሊም አረክ አዳላህ እንዳይባል ሙስሊሙ ላይ ሲሆን ጨከኔ ማለት ነው ለምሳሌ እንዲህ አይነት ነገሮች ያጋጥማሉ ስለዚህ ወቢካ ኻሰምቱ ላንተ ስል መለስ ስንል ባንተ ተሟግቻለሁ ባንተ ሃይማኖት ሊሆን ይችላል አንተ በሰጠኸኝ አቅም አንተ በሰጠኸኝ ዕውቀት ተሟግቻለሁ ማለት ሊሆን ይችላል ወቢካ ኻሰምቱ አዕዳ አላህ ሚን አጅሊካ ሊአጅሊካ ላንተ ስል የእውነት ተቀናቃኞችን ታግያለሁ ወይም እታገላለሁ በሰጠኸኝ ማለት ሊሆን ይችላል በሰጠኸኝ አቅም በሰጠኸኝ ዕውቀት ወቢካ የሚለው ማለት ነው ወይም ደግሞ ባንተ በዘረጋኸው መስመር በሃይማኖትህ ላይ ሟገታለሁ ላንተ ስል ሟገታለሁ ለሃይማኖትህ ስል اللهم يا الله والله وي إني أعوذ أن يتبقى له بعزتك بهيالنته بلك النا من الله توسل بصفات الله بالله صفة موسى توسل يميفقد الله يميكلكل الله كم يفقدوا توست عنده هنا بالله መልካም ስሞችና መገለጫዎች መወሰል ከዚህ በፊት አሳልፈናል በመልካም ስራዎች መወሰል لا اله الا انت ካንተ በስተቀር አምላክ የለም በውስጥ ታሳቢ ምን አለ በሐቅ የሚመለክ አምላክ የለም لا اله الا انت በእውነት በሐቅ የሚመለክ የለም በውሸትስ ሞልቷል ድንጋዮችን ዛፎችን የተጠረቡ የተዘጋጁ ነገሮችን በሰው ልጅ ብልት አምሳል የተቀረጸ ሐውልት ሁሉ የሚያመልኩ በዚህ ደረጃ ላም የሚያመልካል አይጥ የሚያመልካል እሳት የሚያመልካል ሰው የሚያመልካል ጅን የሚያመልካል መላእክት የሚያመልካል ስለዚህ እነዚህ የሐሰት አማልክት ናቸው ሐሰት ማለት የማይገባቸው በራሳቸው ላይ ወገዙ ይችላሉ እንደ ሁኔታቸው ላይ ወገዙ ይችላሉ ማለት መላእክትን የሚያመልክ መላእክትን አናወግዝም ሰዎች አመለኩ ብለን ነብያትን የሚያመልካለ ደጋጎችን ሷሊሖችን የሚያመልካለ በአምላኪዎቹ ጥፋት ተመላኪዎቹን በክፉ አንነካ ከዚህ አልፎ ገውዛንን የሚያመልካለ ሌሎችንም እና ምድር ላይ ብዙ አይነት አማልክት አሉ ላ ኢላሃ ኢላ አንተ ስንል በሐቅ የሚመለክ አንተ በስተቀር የለም ይያልን ነው አንተ ዲለኒ ተወሱል ያደረግነው በልቅናው ይሸሸነው ምን ለማድረግ ነው እንዳያጠመን አንተ ዲለኒ እንዳታጠመኝ አሉ ረሱል ሰለላሁ ዐለይሂ ወሰለም በዱዓቸው አንተ الحي አንተ ሕያው ነህ الذي لا تموت የማትሞት የሆንከው ስለዚህ የሚሸሸው ወደሱ ነው ወደማይሞት ሕያው ጌታ ሟች ወደሆኑ ፍጡሮች አይሸሽም ደካሞች አቅመቢሶች ወደሆኑ አካላት አይሸሽም የማትሞት ሕያው በሆንከው ጌታ ወዳንተ ሸሽቻለሁ والجن والانس ጅንም ሰውም ይሞታሉ ደካሞች ስለሆኑ ወደ እነሱ አልሸሽም ወዳንተው ነው የምሸሸው እሺ ከዚህ ሐዲስ ከዚህ ዱዓ ብዙ ቁም ነገሮችን ወስዳለን ቀዳሚው ነገር የተወሰኑት ለማንሳት ያክል ርዕሳችን ጋር የሚገናኘው ነጥብ وعليك توكلت መመካታችን በአላህ ላይ መሆን እንዳለበት ይህንን ዱዓ ሸምድደን መያዝ እንዳለብን አዘውትረን ከምንላቸው የዱዓ አይነቶች ዱዓ ስናደርግ የገጠሙ ሙሲባዎች ያንዣበቡ አደጋዎች
ኖረው ስለነዛ ልናደርግ እንችላለን እሰየው ነገር ግን መዘንጋት የሌለባቸው ጠቅላይ መልእክት ያዘሉ የነብዩ ሰለላሁ ዐለይሂ ወሰለም ዱዓዎች ብዙ ናቸው በራሳችን የራሳችንን ቃላት ከምናገጣጥም የተሻለው የነብዩን ሰለላሁ ዐለይሂ ወሰለም ዱዓ ማድረግ ነው ለምን የዱንያንም የአኺራንም ኸይራት የያዙ ናቸው ዱዓዎቻቸው እኛን ዘነጋለን ትዝ የሚለን ፎቁ ነው ወይም መኪናው ነው ወይም ዱንያው ነው ወይ ብርን የሆነ ነገር ከፊታችን ያሉ ነው አኺራ ብዙ ጊዜ ይዘነጋል ብናስታውስ እንኳን በቅጡ አይደለም ዱዓችን ስለዚህ የረሱል ሰለላሁ ዐለይሂ ወሰለም ዱዓ ሚዛን የጠበቀ ነው ጉልው የለበትም ወሰን መተላለፍ ኢዕቲዳ የለበትም በተቻለን መጠን በዛ ላይ ማዘውተራችን የበለጠ ይሆናል ማለት ነው ሌላ ከአላህ Subhanahu Wa Ta'ala ውጭ ያለ ሁሉ ጠፊ እንደሆነ ተጠቁሟል ስለሆነም ኢዕቲማዳችን መጠጋት መመካት መወከላችን በአላህ ላይ ብቻ መሆን እንዳለበት ዱዓ ውስጥ ሐዲስ ውስጥ ተጠቆማል الثالث ሶስተኛው ሐዲስ عن ابن عباس رضي الله عنهما أيضا بدقامي كعبد الله بن عباس تيزو قال به بلوال حسبنا الله ونعم الوكيل بكأتنا الله نو من يا ماري هنا من مكا متقا قالها إبراهيم قالها بلواتال إبراهيم يا الله نبي إبراهيم صلى الله عليه وسلم نومي لو نندقا ويس عليه السلام صلى الله عليه وسلم عندنا سوج لقدمت نبيات صلى الله عليه وسلم ሲባል የሚጎረብጣቸው አሉ ምንም የሚከለክል የለም የሐዲስ ኪታቦች ውስጥ ስንገባ በብዛት እናገኛለን የነብያት ስም እየተጠቀሰ ሰለላሁ ዐለይሂ ወሰለም የሚባልበት ስለዚህ ምንም ችግር የለውም ማለት ነው እንዲያውም የተሟላ ነው قالها إبراهيم ብለዋታል እችን حسبنا الله ونعم الوكيل حين ألقي في النار እሳት ውስጥ በተወረወሩ ጊዜ وقالها محمد صلى الله عليه وسلم محمد بلواتال حين قالوا بالو جزي إن الناس سوج قد جمعوا لكم لأن أنت برقد انسبسبوا الله جهال سراويته فاخشوهم سلهنا انفرواتشو بلو سيادرسواتشو فزادهم إيمانا جمراتشو وقالوا ألم حسبنا الله ونعم الوكيل بكأتنا الله من يماري هنا متقى من مكة رواه البخاري الإمام البخاري زقبوته وفي رواية له بل لا لستاتشو بهنا زقبا البخاري عن ابن عباس رضي الله عنهما أهنمك ابن عباس تيزو قال انده بلوال كان نبر آخر قول إبراهيم صلى الله عليه وسلم يا إبراهيم يا مجرش عن قراءة نبر حين ألقي في النار سات وستبت ورور قزي حسبي الله ونعم الوكيل الله بكينو من يماري هنا متقانو من مكانو يمين نبر الشيء كزيه من الوسدالن كزيه يو حديث حسبنا الله ونعم الوكيل حسبي الله ونعم الوكيل قلبتنا بقلبتو تمكتو يبلاينين بلو يميشلن يلم بلو سن السابل ودا الله لنشش يقبال يهلو كهلو بلاي هنا هيا لي هنا جيت الله سلازي أقما بسنة لستمنا يقبال ارقتنا وكفتور من الناس تبو تسفى على منورو يبلد مشيشاتشن ይበልጥ መጠጋታችን ወደ አላህ ብቻ እንዲጠነክር ኢኽላስ እንዲጨምር ያደርገናልና ይሄን ነው ማሰብ ያለብን እንጂ በቃ ምን አደርጋለሁ ብለን አቅመ ቢስነት ተሰምቶን ዝም ብሎ ተደፍቶ ማልቀስ አይደለም ይልቁንም ወደ ኃያሉ ጌታ ማስጠጋት ነው ጉዳዩ حسبنا الله ونعم الوكيل قالها إبراهيم صلى الله عليه وسلم حين ألقي في النار إبراهيم ብለዋታል ወደ ሰዓት በተወረወሩ ጊዜ በጊዜው የነበሩ አጋሪዎች إبراهيم عليه السلام دكموا تتأرتوا أستمروا يميسماتشو سياتو إن أنت زور ستلو مسارونا سياتشو هالو هالواتشو كزيا بألاتشو هنو كاكباب يزور بالوبات إبراهيم قبتوا الناس لم يفرواچو أيفروا زاري مكوالو ضريح تجنبتو الزاوست نبرا لم يتأبك
ዘንዷን ለሚጠብቅ እያሉ የሚያስፈራሩ ሰዎች አሉ። ፈርሶ ከሌሎች መቃብር ጋር እኩል ሆኖ መሰራት አለበት። ምንም የሚደርስ ነገር የለም። ምንም የሚገጥም ነገር የለም። የሚያስፈራሩትም ዝም ብሎ ነው። የሚመለክ ዛፍ አለ፣ መቁረጥ ያስፈልጋል። ገንደሱ መጣል ማስወገድ ያስፈልጋል። ሌሎችም ነገሮች እንደዚህ መቼ ይህንን በማድረጋችን የሚከተል የከፋ ፊትና አከል የለንም። ዝም ብሎ የተሰማንን ነገር ቀጥታ እርምጃ እንወስደው። ኢብራሂም እንደዛ አደረጉ ማለት ሁሌ ይደረጋል ማለት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ አላደረጉትም አይደለ? መካ ላይ ሲኖሩ አላደረጉትም። መቼ ነው ያደረጉት? ያጸዱት መቼ ነው? እነዛን ጣዖታት ድል አድራጊ ሆነው ተመልሰው መካን ሲቆጣጠሩ ነው። ስለዚህ ምን ይከተላል ምን ይከሰታል የሚለውን ማሰብ። እነሱ በወህይ እየተመሩ ነው የሚያደርጉት እና ኢብራሂም እንደዛ አላደረጉም ወይ? አዎ አድርገዋል። እሳቸውም በልብ ወለዳቸው የሚያደርጉ አይደለም። ረሱል ሰለላሁ ዐለይሂ ወሰለም ደግሞ የማድረጋቸውን ከግምት እናስገባለን። ስለዚህ ራሱን የቻለ ቃኢዳ አለን፣ እስላማዊ ህግ የማይናጥ የማይቀየር። አንድን ሙንከር መጥፎ ነገር ለማስወገድ የምንሄድበት መንገድ የባሰ ጥፋት የሚያስከትል ከሆነ አይፈቀድም ከነጭራሹ ያንን ለማስወገድ መሞከር የባሰ ውጤት የሚከተል ከሆነ። ነገር ግን ይህን ሁል ጊዜ ሽሩሩ እያልን እንድንኖር ለስንፈታችን ሽፋን አድርገን መኖር የለብን። እያስተማር ለማስወገድ መሞከር ነው። የሚከተለው ቀለል ያለ ነው፣ ማስወገድ ነው። እና ኢብራሂም አለይሂ ሰላም ገብተው ፈጀዐለሁም ጁዛዘን ቁርጥራጭ አደረጓቸው። ሰባብረው ብዙ አደረጉላቸውና ትልቁ መጥረቢያ ትልቁ ጣዖት ላይ ትከሻው ላይ አስቀምጠው ወጡ። ማን ይሄን ያደረገው ተባባሉ ተመልሰው። በአምላኮቻችን ላይ ማን ይሄን ያደረገው? በአምላኮቻችን ላይ ህሊና ቢኖር የሚያሳፍር የሚያሸማቅቅ ነበር። ለመንቃት ቢያንስ እስከዛሬው ባይበቃቸው ይሄ ይበቃቸው ነበር። ማን ነው በአምላኮቻችን ላይ ይሄን ያደረገው? ኢብራሂም የሚባል ወጣት በክፉ ሲያነሳቸው ሰምተናል። ኢብራሂም ገና ወጣት ናቸው፣ ልብ በሉ። ኢብራሂም የሚባል ወጣት ተራ ወጣት አላህ ዘንድ ግን ካነ ኡመተን ህዝብ ነበሩ፣ አራያ ነበሩ፣ ተምሳሌት ነበሩ። ዝም ብሎ ተራ አንድ ወጣት አይደለም። አንድ ሰው የተለያየ ስም ሲይዝ አስቡት። አንድ ሰው ከህዝብ ዘንድ አንድ ተራ ወጣት ነው። ስም እንኳን በቅጡ ቦታ ተሰጥቷቸው የማይነሱ ማለት ነው። ከአላህ ዘንድ ደግሞ ያላቸውን ቦታ ተመለከቱ። ሌላ ሰማይ ኢነ ኢብራሂም ካነ ኡመተን ቃኒተን ኢብራሂም ለአላህ ታዛዥ የሆነ ህዝብ ነበር፣ ተምሳሌት ነበር፣ አራያ ነበር ይላል አላህ። እና ኢብራሂምን አቀረቡ። አንተን ይሄን ያደረከው ለምን አትጠይቋቸው? የማይናገሩ የማይጋገሩ ነገሮችን ነው የምታመልኩት? አሁንም የበለጠ ራስ ምታት የሚሰጥ ነገር ነው የነገሯቸው። ለመንቃት በቂ ነበር። አሁንም ምናልባት እንዲያውም ትልቁ እንዳይሆን ተቆጥቶ እንደዚህ ያደርጋቸው ቀንቱ። ከዛ እውነቱን ነው ከራሳቸው ለኛ መትረፍ ቀርቶ ከራሳቸው እንኳን የማይከላከሉ መከላከሉ ቀርቶ ከሌ ነው ይሄን ያደረገብን ማይሉ የተወሰነ መንቃት ጀመር አደረጉና ከዛ ግን ተመለሱ። እንደማይናገሩማ ቀድመን እናውቃለን። ፈንሱሩ አሊሃተኩም አምላኮቻችሁን እርዱ ተባባሉ። አምላክ ሊረዱ ከዛ በኋላ ነው ኢብራሂምን ይዘው እሳት አቀጣጥለው መንጀኒቅ ላይ ያስቀምጠው። መንጀኒቅ ማለት በቃ መድፍ በሉት። ትልቅ ድንጋይ ያስቀምጠው ከተማ ይደበድቡበታል። ጠላትን የሚደበደብበት ነው። እዛ ላይ ካስቀመጡ በኋላ ኢብራሂምን ወደ እሳት ወረወሯቸው። ምክንያቱም በቅርብ ነው ማስገባት አይችሉም። የእሳቱ የተቀጣጠለው ግዙፍ ስለሆነ የሚያቀርባቸው አይደለም። መንጀኒቅ ላይ ያስቀምጠው ወደዛን የወረወሯቸው እና በዚህ ሁኔታ ላይ ነው ኢብራሂም አለይሂ ሰላም ሐስቡነላህ ወኒዕመል ወኪል ያሉት። ሐስቢየላህ ወኒዕመል ወኪል። የሸሹበት ጌታ አላሰፈራቸው። ሁሉን ቻይ የሆነው ጌታ እሳትን በርደው ወሰላምን ሰላማዊ ያደረጋት ባለችበት መውሰድ ይችላል። እዛ እንዳያርፉ ማድረግ ይችላል። እሳቱን ማጥፋት ይችላል። ገና ሲዘጋጁ ማጥፋት በብዙ መንገድ ማድረግ ይችላል። ግን የበለጠ ተአምሩ እንዲታይ ያደረገው አላህ ሱብሓነሁ ወተዓላ እሳቱ ምንም እንዳያደርጋቸው እንዳይበላቸው እና ሐስቡነላህ ወኒዕመል ወኪል ኢማኑ በጠንካራ የቂን በጠንካራ ተወኩል ወደ አላህ የሸሸ ሰው አላህ ያሳፍረው። ይህም መጠቆም ነው የተፈለገው። ቃለሃ ኢብራሂሙ ሰለላሁ ዐለይሂ ወሰለም ሒነ ኡልቂየ ፊናር
وقالها محمد صلى الله عليه وسلم حين قالوا إن الناس قد جمعوا لكم فاخشوهم إن يوم كفلا سالفنا والبان فارله كأحد زمشا بهلا صحابوች ላይ ደረሰው ደርሷል የተዳከሙበት ሁኔታ ነው ባሉ በዚህ ሁኔታ ላይ ቶሎ እንጨርሳለን ብንገላገል ይሻላል ብለው እንደገና ያያሰቡ ለማስፈራራት ነገርኛ ሲልቁ ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ከሰሃቦች ዘንድ ሲደርስ ግን እንኳን ሊፈሩ ምንድነው ያሉት ሐስቡናላህ ወኒዕመል ወኪል እንዲያውም ተዘጋጅተው ቀጥታ ወደ ጠላት አቅጣጫ ነበር የወጡት የገሰገሱት የደረሰው ደረሰ ብለው አልተሸማቀቁም አልፈሩም ወደዛው ነበር ይሄዱት ለምን በጌታቸው ላይ ጠንካራ መተማመን ስላላቸው كان آخر قول إبراهيم صلى الله عليه وسلم حين ألقي في النار حسبي الله ونعم الوكيل ስለዚህ ጉልበተኛ ባለስልጣን የትኛውም በሆነ ኃይሉ የተማመነ አካል ሊጫነን ቢነሳ حسبنا الله ونعم الوكيل حسبي الله ونعم الوكيل ይሄ ጠንካራ የሆነ ወደ አላህ መሸሻ መንገድ ነውና ለንይዘው ይገባል ማለት ነው እሺ الرابع አራተኛው ሐዲስ عن ابي هريره رضي الله عنه كابو هريره تيزو الله ይወደድላቸውና عن النبي صلى الله عليه وسلم قال كنبياتችን ተይዞ እንዲህ ብለዋል አሉ يدخل الجنه جنትን ይገባሉ اقوام ሰዎች افئدتهم ልቦቻቸው مثل أفئدة الطير يوف لبوچ አይነት ይሆኑ يوف لبوچ አምሳያ ይሆኑ ሰዎች ጀነትን ይገባሉ رواه مسلم የዘገቡት ነው قيل ተብሏል معناه የዚህ ሐዲስ መልእክቱ ልቦቻቸው የወፎች አይነት ልቦች የሆኑ ሰዎች ጀነትን ይገባሉ ሲባል ምንድነው የወፎች አይነት ልቦች ያሏቸው ማለት ከተባለ قيل معناه متوكلون بالله لا يميوكلوا مالتنا يالو قالوا على فلو يالون حديث تملكتوت لو أنكم تتوكلون على الله بالله لا يبتوكلوا نور أنت حق توكله ونتنيا يهنا من مكاتن لرزقكم يلقساتشو نبر كما يرزق الطير وفوتشن اندم يلقسوا تغدو خماصا وتروح بطانا بكر بمتعن ከዚህ ይህኛውን ሐዲስ ለመረዳት እንዲያገዘን ነው ማነሳው እና የወፎች ተወኩል ምን አይነት ነው እንዲህ አይነት ተወኩል ነው ሰበብ ያደረሱ መወከል እንዲህ አይነት በጌታ ላይ እውነተኛ የሆነን ተወኩል ጥሎ ሰበብ ያደረሱ ማመን ያላቸው ሰዎች ጀነትን ይገባሉ እነዚህ ናቸው ልቦቻቸው የወፎች አይነት ልቦች ሆኑ ተብለው የተገለጹት ወቂላ ተብሎ ዓለም قلوبهم رقيقة ልቦቻቸው ስስ የሆኑ ረቂቅ የሆኑ ናቸው ተብሏል ማለት ለተግሳጽ እውነትን ለመቀበል አላህን ለመፍራት ቅርብ የሆኑ ማለት ልቦቻቸው ረቂቅ የሆኑ ስስ የሆኑ ማለት ስስ መሆናቸው ምንድነው ተግሳጽን ለመቀበል ወደሱ ለመመለስ ምክርን ለመቀበል ለተውበት ቅርብ የሆኑ ሰዎች ስስ የሆኑ ሰዎች ተቀባይ የሆኑ ሰዎች ለኸይር ዝግጁ ቅርብ የሆኑ ሰዎች ማለት ነው ብለው የተረጎሙታሉ ሁለቱም የሚራራቅ አይደለም ስለዚህ يدخل الجنة أقوام أفئدتهم مثل أفئدة الطير ከሁለቱ ትርጓሜዎች ካለንበት ርዕስ ጋር የሚገናኘው የትኛው ነው ይበልጥ የቀረበው ከሁለቱ ትርጉሞች የመጀመሪያው ወይስ የሁለተኛው የመጀመሪያው ተወኩል ጋር የሚገናኘው የበለጠ የቀረበ ነው ሁለተኛውም ቢሆን አይረቀም ግን ይሄኛው ይበልጥ ግልጽ ነው صريح ነው ስለዚህ ተወኩል ጀነትን ለመግባት ሰበብ ከሆኑ ቀዳሚ ከሆኑ ነገሮች ውስጥ ነው ማለት ነው እሺ الخامس አምስተኛው ሐዲስ عن جابر رضي الله عنه كجابر تيزو الله ይወደድላቸውና ከጃቢር ከተባለ ጃቢር ኢብኑ አብዱላህ ናቸው የሚፈልጉት ስም ሳይጠቀስ እንዲሁ ዝም ብሎ عن جابر ከተባለ ጃቢር ኢብኑ አብዱላህ ናቸው የሚፈልጉት ሁለቱም ሰሃቢዎች ናቸው አባትም ልጅም አላህ ይወደድላቸውና ከጃቢር ተይዞ ታዲያ ሁለቱም ሰሃቢዎች ከሆኑ ለምን ረዲየላሁ ዐንሁ ማለት ነው ቀደም ብለን
عن ابن عباس سنل رضي الله عنهما سنل نبر مكنيات ሁለቱም ሰሐቢዎች ስለሆኑ ብለናል እዚህ ላይ ለምን ሁለቱም ሰሐቢዎች ከሆኑ አባትም ልጅም ሰሐቢዎች ከሆኑ ለምን ረዲየላሁ ዐንሁ አላልንም የተጠቀሰው የልጅ ስም ብቻ ስለሆነ ነው የአባት ስም አልተጠቀሰም عن جابر رضي الله عنه أنه استاجوا جابر غزا زمته مع النبي صلى الله عليه وسلم كنبياتين قال قبل نجد ودا نجد أقطاع نجد مالت دقام أكبابي كفتن أكبابي مالتنا ودا نجد أقطاع فلما قفل بتملسوا جزي رسول الله صلى الله عليه وسلم يا الله ملكتنا بتملسوا جزي قفل معهم كساتشو قا كنستو قار تملسوا مالتهم جابر كنستو قار مالت كملكتنا ونا كصابو تشاتشو قا تملسوا فأدركتهم أجنيتشاتشو القائلة الظهيرة كتر مالتي هناك وإم القيلولة يقيلولا يكتر جزي أجرن كلف على بوش زند يتلمدني هي كتر ساعات لاي صحيو كباد بمي هونبات لنك اسكاسي بمي كبدبت ساعات أتر على رفتي وسدالو يتنيالو كذا وهلا ያለ ጊዜያቸውን ተነቃቅተው ይውላሉ እና فأدركتهم አገኘቻቸው ደረሰችባቸው القائلة ወይ الظهيرة የቀትር ሰዓት ማለት ይሆናል ወይም ደግሞ القيلولة ቀትር ሰዓት ላይ የምትተኛ ጠር ያለች እንቅልፍ ደረሰችባቸው في واد በሆነ ሸለቆ በሆነ ረባዳማ አካባቢ كثير العظة እሾህ የበዛበት እሾሃማ ዛፎች የበዙበት عظة እሾሃማ ዛፎች የበዙበት ይሆነ فنزل رسول الله صلى الله عليه وسلم يا الله ملكتنيا عرفوا وتفرق الناس سوج تبتاتنوا يستظلون ليتأللوا طلا لما كنيت بلو مكنياتهم قطر ساعت ነው ብለናል بالشجر بزافوች ለመጠለል ተበታተኑ ዛፎችን ፍለጋ ሁሉም በየፊናቸው ونزل رسول الله صلى الله عليه وسلم يا الله ملكتኛም አረፉ تحت سمورة كأنديت سمورة كأنديت ትልቅ ዛፍ ስር سمورة ይመጣ ተርጓሚው ከስር كأنديت ትልቅ ዛፍ ስር አረፉ فعلق بها الصلاة ينطلطلوا سقلوا سيفه سيفاቸው ونمنا تنيان نومة قلل ያለችን እንቅልፍ فإذا رسول الله صلى الله عليه وسلم በዚህ ሁኔታ ሳለን ድንገት የአላህ መልእክተኛ يدعونا ይጠሩና ለካስ وإذا عنده أعرابي سندرس ከሳቸው ዘንድ አንድ أعرابي ألا فقال اندهالو إن هذا يهي اخترط علي بني لاي ودربين وين اخترط علي بني لاي مززبين سيفن كأفوتو ممزز أفوت من دنه كسقبا مالته سيف ميقبابت اخترط علي بني لاي مززبين وين ودربين لممتعت مع الزقاجات سيفين وأنا نائم أني تنيتش سالو فاستيقظت نكهن وهو في يده السبج لاي إيالا سلطان اندت ودار اندت زقاجة قال علي من يمنعك مني ما أنه يميك لكله مني كني ما أنه يمي أترفه كني ما أنه يميك لكل الله علي قلت الله الكت ثلاثا سوست جزي بزي ملكو تملالسو مالنا ولم يعاقبه الكتت النبي صلى الله عليه وسلم وجلس تكمد متفق عليه بخاري ومسلم يتسمع مبات يزقبوا حديثنا وفي رواية بل لا زقبا قال جابر انده بلوال كنا مع رسول الله صلى الله عليه وسلم كالله ملكتن يا نبر بذات الرقاع ذات الرقاع زمچا سمنو ذات الرقاع كفيلوچ يبوتا سمنو ያሉም አሉ ذات الرقاع ሌሎች ደግሞ በጥስጣሽ ጨርቆችን
እግሮቻቸው ቆስለው ሰሃቦች ባንዲራቸውን እየቀዳደዱ በቁርጥራጮቻቸው እግራቸውን እያሰሩ ነበር ቆሳስለው። በዛ የተነሳ ነው ሪቃዕ ቁርጥራጮች ብጣሽ ጨርቆች ማለት ነው። በዛ የተነሳ ነው ያሉም አሉ። والله اعلم። እሺ እና በዛቱ ሪቃዕ ጦርነት ላይ ከመልእክተኛው ጋር ነበር። فاذا اتينا على شجره በአንዲት ዛፍ ላይ በመጣን በደረስን ጊዜ ظليلة ጥላማ የሆነች ያጠለለች የሆነች ቅርንጫፍ የበዛ ነው ማለት ነው። ተረክናها لرسول الله صلى الله عليه وسلم ለአላህ መልእክተኛ ተውናት እሷን። فجاء رجل من المشركين كأجاريوች የሆነ አንድ ሰው መጣ። وسيف رسول الله صلى الله عليه وسلم يا الله መልእክተኛ ሰይፋቸው معلق بالشجرة ዛፏ ላይ ተንጠልጥሎ ነው ያለው። فقال تخافني ትፈራኛለህ አላቸው። قال لا በፍጹም አሉት አልፈራህም። قال فمن يمنعك مني ما ነው ከኔ የሚያድነህ? قال الله አሉት። وفي رواية أبي بكر الإسماعيلي أبو بكر الإسماعيلي زقبا دقمو في صحيحه قال انده بلوال من يمنعك مني انده بلوال السوء ما أنه كان يمكالكره ميادن هالاتشو قال الله هالوت قال لمن دني يتلاعب زقباوش الميامتوت يبلد يتموال لا مثل اندي ستن يتلاعب زقباوش نامتتو عند لا يقربوا لنا ምክንያቱም አንዱ ዘገባ ላይ የሆነች የቀረች ነገር ትኖራለች፣ ሌላው ዘገባ ላይ የሆነ የቀረ ይኖራል። ከየአቅጣጫው ሲሰበስ አሟልተን ነው የምንረዳው፣ የሚጋጭ አድርገን እንዳናስብ። አንዱን ሐዲስ ብቻ ወስደን እንዲዛኛው ላይ ለምን አልተጠቀሰም እንዳንል። ሐዲሱን አንዳንዴ የሆነ መልእክቱን ሲያስተላልፉ የሚቀር ይኖራል፣ አንዳንዴ ደግሞ በመልእክት ይሆናል፣ ቃል በቃል ሳይሆን መልእክቱን ይሆናል ያስተላልፉት። ክስተቱን ያስታውሱትን ይጽፋሉ፣ ይናገራሉ። ሌላ ጊዜ ደግሞ የሆነ ያክል ሊዘነጉ ይችላሉ፣ ወይም ተቀባዮቹ ጋር ሊሆን ይችላል እንደዛ የተፈጠረው። እና በሌላ ዘገባ ላይ ማን ነው ከኔ የሚያድን ሲላቸው አላህ አሉት። فسقط السيف من يده ሰይፉ ከእጁ ላይ ወደቀ። فأخذ رسول الله صلى الله عليه وسلم السيف يا الله መልእክተኛ ሰይፉን ያዙት። فقال من يمنعك مني እሺ አንተን ከኔ ማን ነው የሚያድን አሉት። فقال በዚህን ጊዜ እንዲህ አለ كن خير آخذ መልካም ያዥ ሁን አላቸው። በመልካም ያዝ ማለት መልካም መላሽ በመልካም የምትይዘ በበቀል የምትመልስ አትሆንም። فقال تشهد أن لا إله إلا الله وأني رسول الله كالله بستكر من تنيا أملاك دليلني الله ملك تنيا عندهم تمسكر الله. قال لا المسكر ملاج ولكني نجرجنني أعاهدك قال جبال لهالله ألا أقاتلك لا لواجه ولا أكون لا لهنم مع قوم يقاتلونك أنتن كم يواجه سوتشم لا لهن قال كده نجباله. فخلى سبيله منجر لك قلت. فأتى أصحابه قادوچو زند وجنوچو زند متأنا فقال اندي هالاتشو جئتكم من عندي خير الناس كسوهلو مرت كهنا سو زند نيمتأو تعالى طفاتن በበቀል የማይመለስ ይቅር ባየ ከሆነ ሰው ዘንድ ነው የመጣሁት ማለት ነው። እሺ ከዛ የቃላት መፍቻ አስከተሉ ሼኹ ረሂመሁላህ قوله قفل የሚል ቃል አሳልፈናል። አይ ረጀዐ ተመለሰ ማለት ነው። እንዳገባቡ ሲመለሱ ተመለሱ እያልን እንተረጉማለን እንደ ቦታው። والعضاه የሚል ቃል አሳልፈናል። الشجر الذي له شوك እሾህ ያለው ዛፍ ማለት ነው። የትኛውም አይነት ዛፍ በገጠር ብዙ አይነት ዛፎችን እንመለከታለን። የቁርቁራ ዛፍ ሊሆን ይችላል፣ የግራር ዛፍ ሊሆን ይችላል፣ የመሳሰሉ ብዙ አይነት ዛፎች አሉ። ሁሉም አይነት ዛፎች እሾሃማ የሆኑ ዛፎች ዒዳህ ተብለው ሊጠሩ ይችላሉ። እሺ الشجر የት ነው ያለነው? الشجر الذي له شوك والسمرة سمرة ሚል አሳልፈናል። ሰሙራ ማለት بفتح السين سبلا وضم الميم سمرة. الشجرة زافنا من الطلح كطلح هنا طلح قرار يقرار አይነቶች ሊሆን ይችላል والله اعلم። ነገር ግን ሾሃማ ዛፎች መስሉን ብንፈልግ ቃሙሶች ላይ ወይም ሌሎች ላይ ብንገባ ብዙ አይነት ነው طلح ተብሎ የሚቀርበው ሾሃማ መሆናቸው ነው የጋራ ነገራቸው። وهي طلح የሚለው العظام እንዲያውም ግንድ ትልልቅ ግንድ ያላቸው ብቻ ሳይሆን
እንደ ሐረግ እየሰሩ ቀንጠልፋ ለምሳሌ የሚባለው አይነት ትልቅ ሌላ ላይ የተጠመጠመ ወይ መርስ በርሱ እየተደጋገፈ ትልቅ ይሆናል እንደዚህ አይነቶቹም ራሱ ጣልህ ተብለው ይጠራሉ العظام ትልልቅ የሆኑት من شجر العظا ከሾሃማ ዛፎች ውስጥ ትልልቅ የሆኑት ናቸው ሰሙራ ወይም ጣልህ የሚባለው اخترط የሚል ቃል አሳልፈናል واخترط السيف اي سله وهو في يده እጁ ላይ ሆኖ ወደረው አዘጋጀው ለመምታት ማለት ነው ወይም اخترط ከሰገባው ወይም ከአፎቱ አወጣው ማለት ሊሆን ይችላል ከማስቀመጫው صلتا مسلولا يتودر مالته مسلولا وهو بفتح الصاد وضمها صلتا سلطا الشيء كذيه رجم حديث رزم يا الحديث بركات يالقوم ነገሮችን እንወስዳለን በቀዳሚነት ሸይኹ ለምን በዚህ ርዕስ ስር አሰፈሩት የሚለው መያዝ አለበት መዘንጋት የለበትም በርግጥ ግልጽ ነው መልእክቱ የነብዩ ሰለላሁ ዐለይሂ ወሰለም ሁኔታ ሰውየው በዚህ መጠን የገዛ ሰይፋቸውን ይዞ ሰሃቦቻቸው በሌሉበት ብቻቸውን አግኝቷቸው ማን ነው ከኔ የሚያድንህ ሲላቸው የነበራቸውን ቆራጥነት በአላህ ላይ የነበራቸውን መተማመን እናያለን ይሄ የተወኩላቸውን ጥንካሬ ነው የሚያሳየን የተወኩላቸውን ጥንካሬ ርዕሳችን ይሄ ነው ምን ያክል ተወኩላቸው ጥግ የደረሰ እንደነበር ከፊታቸው እንኳን የተደቀነ አደጋ ኖሮ ፈጽሞ አልተጠራጠሩ ጌታቸው አሳልፎ እንደማይሰጣቸው እንደማይጥላቸው እና ማን ያድናል አላህ ነው ያሉት ቅንጣት ሳያመነቱ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ሲበዛ ጀግና ነበሩ ሲበዛ የሁነይን ዘመቻን እናስታውስ እጅግ በርካታ ሱሐባ ተበትኑ 10 እና አካባቢ 10 አቅራቢያ የሆነ ሰው ነበር የቀረው ቀስቱ እንደ ዝናብ ነበር የሚዘንበው እንደዛ ሆኖ እየፎከሩ ነበር ሲጋፈጡ የነበሩት انا النبي لا كذب انا ابن عبد المطلب እኔ ውሸት የለውም የአላህ ነብይ ነኝ እኔ አብዱል ሙጠሊብ ልጅ ነኝ እያሉ ነው ሲጋፈጡ የነበሩት علي ibn abi talib radiyallahu anhu እጅግ ጀግና ከሚባሉ ሰሃቦች ውስጥ አንዱ ናቸው ጦርነቱ በጣም ተፋፍሞ ሲበረታ በረሱል ሰለላሁ ዐለይሂ ወሰለም ነበር የምንከለለው ይላሉ በሳቸው እንከለል ነበር በዚህ ደረጃ ጀግንነታቸው ቃላት ከሚገልጸው በላይ ነበር መዲና ውስጥ በአንድ ወቅት ውድቅት ሌሊት ላይ ከፍተኛ የሆነ ድምጽ ተሰማ ሰሃቦች ከያቅጣጫው ተሯሩጠው ድምጽ ወደ ሰሙበት ሲደርሱ ሲሄዱ ቀድመው እዛ ደርሰው እየተመለሱ ሰላም ነው ተመለሱ እያሉ ቀድመዋቸው አገኟቸው ከማንም በላይ እኮ አስጊ ሁኔታ ያለው ለሳቸው ነው ከማንም የበለጠ አደጋ የተደቀነው እሳቸው ላይ ነው ከማንም የበለጠ ጠላት የሚፈልገው እሳቸው ነው ከመሆኑም ጋር በዚህ መጠን ነበር ድፍረታቸው ጀግንነታቸው እና እዚህም ላይ ምናየው ይሄንን ነው ነገር ግን ጀግንነታቸው ከምን ጋር የተያያዘ ነው ወደ ሰፊነት ጋር ታጋሽነት ጋር በርግጥም ጀግንነት በብዛት ከታጋሽነት ጋር ከብስለት ጋር የተቆራኘ ነው በብዛት ከያዘ ለይቅርታ እድል የማይሰጠው ፈሪ ነው ፈሪ እድል አይሰጥም ፋታ አይሰጥም ሰው አይመርጥም ህፃን ሴት አይልም ጀግና እንደዚህ አይደለም ጀግና ከባድ የሆነ ጠላቱን እንኳን በማይገባ ሁኔታ ማጥቃት አይፈልግም ባዶ እጁን ሆኖበት ማጥቃት አይፈልግም አንዳንዱ እንደዛ ነው በዚህ ሁኔታ ላጠቃ አልፈልግም ነው የሚለው ይለቀዋል ጀግንነት ሲኖር ወደ ሰፊነትም ቻይነትም አብሮ ይኖራል ረሱል ሰለላሁ ዐለይሂ ወሰለም ይሄን ያደርጉት ይሄ ሰውዬ እኮ ቢሆንለት ገሏቸዋል ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ሲችሉ ሌላ በቀል ውስጥ አልገቡም በዚህ መልኩ ወደ ሰፊ ሆነው ችለው አንተ እኮ ገለኸኛል ቢሆንልህ ገለኸኛል ብለው አላጠቁትም ዛሬ አንድ ቃል ተናገርከ ብሎ ሰው ነፍስ ያጠፋል ወይም ዝም ብሎ በሌላም እዚህ ግባ በማይባል ተልካሻ ምክንያት ገዳይ ለምን እንደሚገል በማያውቅበት ሟች ለምን እንደሚገደል በማያውቅበት ሰበብ ነፍስ ይጠፋል ዛሬ እና የነብዩ ሰለላሁ ዐለይሂ ወሰለም ቻይነታቸውን ወደ ሰፊነታቸውን እንወስዳለን أنه غزا مع النبي صلى الله عليه وسلم قبل نجد ميلو سر نجد ودي تاقطاچ انو يزمتوت كحجاز አቅጣጫ ወደ ምስራቁ በኩል ማለት ነው ሒጃዝ የሚባለው የአሁኗ ሳዑዲያ ምዕራባዊ ክፍሉ ነው
ጣኢፍ፣ መካ፣ መዲና የመሳሰለው ከቀይ ባህር ጋር የሚዋሰነው አካባቢ ሒጃዝ ተብሎ ይጠራል እና ከዚያ ወደ ምስራቅ ወደ ነጅድ እየተባለ አሁንም ድረስ የሚታወቀው አካባቢ ማለት ነው። እሺ ከሐዲሱ ከምንወስዳቸው ቁም ነገሮች ውስጥ አንደኛ أثر التوكل على الله تعالى في الخلاص من الشدائد كفتناوج كمكراوج كطابقين ሁኔታዎች ለመዳን የተወኩልን ፍሬ ሰበብነቱን እንመለከታለን። ተወኩል በጠነከረ ቁጥር የሸሸንበት ጌታ አያሳፍረንም፣ ያድነናል። ይህም መጠቆም ነው የተፈለገው። ሌላ የአላህ ስብሓንሁ ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም ሲያደርግላቸው ያደረገላቸውን ጥበቃ እንክብካቤ እናያለን። ሌላ አንድ ሰው አላህ የዋለለትን ኒዕማ ጸጋ ለሪያ ለጉል ውዳሴ ካልሆነ ማንሳት እንደሚችል አላህ ይህንን ውለታ ዋለላቸው። ትልቅ ተአምር ነው የተከሰተው። እንዲህ አይነት ገጠመኝ ብለን አላህ የዋለለንን ኒዕማ ዒባዳ ከራማ የሆነን ክስተት ለትንሽ ለትልቁ ላለፈ ላገደመ አይወራም። ምክንያት ኢኽላስ ጋር ላይ ሊጋጭ ይችላል፣ አይሄድም። ሪያ ላይ ሊጥለን ይችላል። ነገር ግን እንዲህ አይነት ነገር ከታመነ ይልቁንም ፋይዳ ካለው ጌታዬ እኮ ለኔ የዋለልኝ እንዲህ አይነት ክስተት ተገስቶ እንደዚህ ሆኖ አላህ በዚህ ሁኔታ ተረፈኝ፣ እንደዚህ አጋጠመ ሰዎች የሚማሩበት እና ሌላም ፋይዳ ከኖረው ማውራት እንደሚቻል ከዚህ እንወስዳለን ማለት ነው። ሌላ ከሐዲሱ የምንወስደው የረሱልን ሰለላሁ ዐለይሂ ወሰለም ይቅርባይነት፣ ቸርነት፣ ሆደ ሰፊነት ስነ ምግባራቸውን እንወስዳለን። السادس ስድስተኛው ሐዲስ عن عمر رضي الله عنه قال كعمر بن الخطاب ተይዞ አላህ ይወደድላቸውና እንዲህ ብለዋል سمعت رسول الله صلى الله عليه وسلم የአላህ መልእክተኛን ሰምቻለሁ የቁሉ እንዲህ ሲሉ ለው አነኩም ተተወከሉን እናንተ ብትመኩ ኖሮ ዐላ ላህ በአላህ ላይ ሐቀ ተወኩሊሂ እውነተኛ የሆነ የሚገባ የሆነን መመካት ለረዘቀኩም በእርግጥም ይሰጣችሁ ነበር ይረዝቃችሁ ነበር ከማ የርዝቁ ጠይራ ወፍን በራሪን እንደሚለግሰው እንደሚያበላው ተግዱ ትማልዳለች ማልዳ ትወጣለች ኺማሰን ሆዷ የተራቆተ ሆኖ ሆዷ የተጨራመተ ሆኖ በረሃብ የተነሳ ማለት ነው። ወተሩሑ ረዋህ የከሰዓት ጉዞ ነው። ከሰዓት ትመለሳለች፣ ኋላ ትመለሳለች። ቢጣነን ሆዷ የሞላ ሆኖ ትመለሳለች። ረዋሁ ትርሚዚዩ ትርሚዚ ዘግበውታል። وقال حديث حسن حديث حسن ناولو معناه يا حديث ملكته تذهب تيرالج أول النهار يكأنوا مجمرا لي خماصا أي ضامرة كالستة هنا هدو يتجرمة هنا ضامرة البطون هدو يكسا هدو يتراقوة هنا من الجوع كرهب التنسى وترجع تملسالج آخر النهار يكأنوا مجرشا بطانا هدوان مولاج هنا أي ممتلئة البطن راسنا هدوان مولا هنو تملسالج الشيء رأساتين قارنا قنانيو رأساتين توكل لين يالنا اليقين والتوكل سلازي توكل يرزق سببنا يهن النوسدال يرزق سببنا رزق لما قنيت الله رزق دي سفالتي فلقه በአላህ ላይ መመካቱን ያጠንከር። ሌላ የተወኩልን እውነታ እንረዳለን። ተወኩል ምንድነው? ጋርዶ ተቀምጦ አላህ አላህ አላሁ አንተ ማረን እንዲሁም ይላል። ቁጭ ብሎ ሰበብ አያደርስም፣ ወጥቶ አይሰራም፣ ተገቢ ጥረት አያደርግም። ከዛስ ጠዋት ማታ ቅጠል እያላመጡ ከጭቃው ልቅ ፎቁ ጥልቅ እያሉ ዱዓ ያደርጋሉ። ዝም ብሎ ይመጣል እንዴ? ሰበቡ እዚህ ላይ ተገልጿል አይደል? የወፍ ምሳሌ ያለ ምክንያት አይደለም የተጠቀሰው።
እውነተኛ የሆነን ተወኩል ብታደርጉ ነው የተባለው። እውነተኛው ተወኩል ደግሞ ተገለጸ አይደል? ለምሳሌ ምን በሚል ወፎችን እንደሚለግሰው ይለግሳችሁ ነበር እውነተኛ ተወኩል ቢኖራቸው። ከዛ የወፎች ተወኩል ሲገለጽ ምን አይነት ነው? ማልዶ መውጣት፣ ከዛ ከሰዓት በኋላ ቀኑ መጨረሻ ላይ መመለስ፣ ሲለፉሉ ሲሰሩ ቆይቶ። ስለዚህ ሰበብ ማድረስ ያስፈልጋል። እጅግ በርካታ ሰዎች አሉ ስንፍናቸውን ወደ ዲን የሚያስጠጉ ተወኩል የሚያስመስሉ። ይሄ ተወኩል አይደለም፣ ስንፍና ነው። ጋርዶ ቁጭ ብሎ ቅጠል እየቀረጠፈ ይጠብቃል፣ ከዛ የሰው እጅ ይጠብቃል። ስለዚህ ሪዝቅ ከአላህ ጋር የሚያጣላ አኺራን የሚያስረሳ አይሁን ተባለ እንጂ ሰበብ አታድርሰው አልተባለም። ሰበብ መድረስ አለበት፣ ሰዎች መትጋት አለባቸው። በተለይ በዚህ ዘመን ዱንያ ዲን የሚፈትን ሆኗል። ሲገኝ ብቻ አይደለም ሲታጣም ዲን ይፈትናል። በኃይለኛ አይደል እንዴ? ስንቶች እየከፈሩ እንደሆነ እያወቅን ነው። ስለዚህ ሐላል የሆነን ሪዝቅ ለማግኘት ሰዎች የሚችሉትን ሰበብ ማድረስ አለባቸው። የሚችሉትን ሰበብ ሊያደርሱ ይገባል። ተወኩል ማለት ይሄ ነው። ሰበብ እያደረሱ መሃል አስፋልት ላይ እግሩን ዘርግቶ ተቀምጦ ተወከልቱ ዐለላህ ሐስቢ አላህ ወኒዕመል ወኪል ቢል፣ ይህ ታሟል። ጭንቅላቱ ስለታመመ እግር እጁን ይዞ ማሰር ነው የሚፈልገው። ስለዚህ አደጋ ላይ ብቻ አይደለም፣ በተመሳሳይ ሪዝቅም ላይ እንደዚሁ፣ ጤናም ላይ እንደዚሁ፣ ሌሎችም ጉዳዮች ላይ ተላላፊ በሽታ ወረርሽኝ ገባ፣ አስፈላጊውን ጥንቃቄ አድርጉ ሲባል እናንተ ኢማን የላችሁም እንዴ? በአላህ ላይ ተተማመኑ። ሌላ ቦታ ላይ የማይነሳ ተወኩል እንዲህ አይነት ቦታ ላይ ማንሳት ተወኩል ከሰበብ ጋር የሚጋጭ ነገር አይደለም። ሰውየው ረሱል ሰለላሁ ዐለይሂ ወሰለም መጥቶ ግመሌን ልሰራት ወይስ በአላህ ላይ ልወከልና ልልቀቃት ሲላቸው ምን አሉት? እሰራትና ተወከል አሉት። ለቃት ተወከል አይደለም፣ እሰራትና ተወከል አሉት። ሰበብ እያደረስክ ነው መሆን ያለበት። ስለዚህ ግመሌንም ማስራለሁ በጌታዬም ላይ እመካለሁ ነው መሆን ያለበት። ሰበብ አደርሳለሁ በጌታዬ ላይ ሸሻለሁ ጌታዬ ላይ እመካለሁ መሆን ያለበት እንደዛ ነው። በሪዝቃችን ላይ እንደዚሁ፣ በጤናችን ላይ እንደዚሁ፣ በሌሎችም ጉዳዮች ላይ ማለት ነው። ሰበብ እያደረስን እውነተኛ የሆነ መመካትን ወደ ጌታችን እናደርሳለን ማለት ነው። ስለዚህ ከሐዲቱ ወደ ተወኩል የሚያነሳሳ መልእክት አለ። ሰው ስለለፋ ብቻ አይገኝም፣ ስለተጠነቀቀ ብቻ አይዳንም። ስንቶች አሉ ጧት ማታ የሚለፉ ግን ያላገኙ፣ ስንቶች አሉ ልፋታቸው ብዙ ያልሆነ ግን የሚያገኙ። ሰበቦች ብቸኛ አስተማማኝ ነገሮች ናቸው ማለት አይደለም። ሰበብ ነው የተባሉት። ሰበብ ነው ማለት ምንድነው? አላህ ለሪዝቅ መገኛ ሰበብ አድርጓቸዋል፣ ምክንያት መንስኤ አድርጓቸዋል። ነገር ግን መንስኤ ሁሉ ከተፈለገበት ቦታ ሁሉ ያደርሳል ማለት አይደለም። በተጓዳኝ ወደ ጌታችን መሸሽ፣ በጌታችን ላይ እውነተኛ የሆነ መመካትን ማድረስ ያስፈልጋል ማለት ነው። አንዱ ለጥያቄ አለው መሰለኝ። ኢማናችንን እንዴት እናድሳለን? ወደ ጌታችን በመሸሽ፣ ቁርአን በመቅራት፣ አዝካር በማድረግ፣ ዒባዳ በማዘውተር፣ ከሐራም በመራቅ፣ በሐላል ላይ በመብቃቃት፣ አይናችንን፣ ጆሮአችንን፣ እጃችንን ከሐራም በመሰብሰብ ሰበቦችን ሳናደርስ በአሁኑ ሰዓት በልብ ድርቀት ተፈትነናል እንዳለ ማለት ነው የሚቻል አላህ ከጠበቀው ውጭ። ይሄ ነገር ስሜቱን ህመሙን የሚያስተውል ብዙ ሰው አለ። ነገር ግን ከዚህ ህመም የምንወጣበት መንገድ ላይ ከልብ አይደለም ራሳችንን የምናዘጋጀው፣ ከልብ አይደለም የምናዘጋጀው። ወደ ሆነ ሰፈር ለመሄድ ይሄ መንገድ ያወጣል ወይ ብለን እንደምንሄደው እንደምንጠይቀው አይደለም እዚህ የሚጠየቀው። እዚህ ላይ ምን ይፈልጋል? እውነተኛ ዝግጅት ያስፈልጋል። ወደዚህ ሰፈር ወደ ከሌ ሰፈር የሚያስወጣው የት ነው? በዚህ ነው። ያን ይዞ መንገድ መሄድ አለበት። طيب ከልብ ድርቀት ለመውጣት ኢማንን ለማደስ ምን ያስፈልጋል? ከሐራም መራቅ አለብን። ቁርአን መቅራት አለብን። ከቁርአን ርቀናል፣ ከአዝካር ርቀናል፣ ከዱዓ ርቀናል። እነዚህን የመሳሰሉ ራሳችንን እየተከታተል ልናስገኝ ይገባል ማለት ነው። እርጠጉሩልና ዑስማን እነዚህ ተከታታይ ፊልሞች ሙሰልሰላት በተመለከተ ያላቸው ነገር ነው የሚለው። እኔ ስላልተከታተልኩ ዝርዝር አላወራቸው። ነገር ግን
ታሪኩ የሚወራላቸው ሰዎች በጣም በተጋነነ መልኩ የሚያቀርቧቸው ሰዎች እነ እርጠግሩል የዑስማንያ ኺላፋ መስራች ጀማሪ የሚባሉት ሰዎች በሚያቀርቧቸው መጠን አይደሉም። ብሔርተኝነት ስለነገሰ ጉዳዩ የቀረበበት የታሸበት ሁኔታ አለ። ከዛ ጋር የተያያዘ ነገር ውስጡ ላይ ሰዎች ቀንጨብ አድርገው ተመልከቱት ብለው የደቂቃ ወይም ደቂቃ የማይሞላ ነገር አይቻለሁ። ሙዓውያን የሚያወግዝ የሚሳደብ እዚያ ውስጥ ወደ አረቦች ዘንድ ሲያቀርቡ ያችን ፓርት ቆርጠዋታል። አረቦች እንዳይቆጡ ማለት ነው፣ እንዳይቀሰቅስ ገበያ እንዳይቀዘቅስ። እዚህ ሲመጣ እንዴት እንዳደረጉት والله اعلم። አረበኛውን ነው አቅርበቱ ማነው እንግዲህ ቱርክኛውን ሰብታይትል ተደርጎ በእንግሊዝኛና በአረበኛ አድርገውት ነው ያያሁት። አጭር አንድ ደቂቃ እንደዚህ የሚሆን ሰሃቦችን የሚያንቋሽሽ ውስጡ አለ። ሌሎች ማዓቂዳን የሚነኩ ነገሮች አሉት። እንዳጠቃላይ ከዚህም ውጪ ፈሳድ ያለበት አጅነብይ ጋር የሚቀላቀሉበት ለምንድን ነው የምንከታተል? ስለ ኢማን ማደስ እያወራን ያለን እንዲህ አይነት ነገር እየተከታተል እንዴት ነው ኢማናችንን የምናደሰው? እንዴት ነው ልባችንን የምንጠብቀው? ስለዚህ ከእንዲህ አይነት ነገር ልንርቅ ነው የሚገባው። ልክ የኢስላም ስልጣኔ ማሳያ አድርገን ምን አልፈን የምንኮንፈስበት አይደለም ፈጽሞ። ስንትና ስንት የኸሊፋዎች የኺላፋ የቀደምት የሰሃቦች ገድሎች አሉ። እነዛን እናንብብ፣ እነዛን እንማር፣ በቂ ነው። ከዛ ውጪ በወንጀል የተጨማለቀ በቅጥፈት የታጀለ ነገሮች ውስጥ ፈጽሞ ልንነካካ አይገባም። በተለይ አልፎ ሰሃቦችን የሚያንቋሽሽ የሚያከፍር ቀጥታ ሙዓውያን የሚያከፍር ነው ያለው እዛ ውስጥ። ይሄ ፈጽሞ ጸያፍ የሆነ ነገር ነው። ረሱል ሰለላሁ ዐለይሂ ወሰለም من سب أصحابي فعليه لعنة الله والملائكة والناس أجمعين ይላሉ። ሰሃቦችን የተሳደበ የአላህ እርግማን በሱ ላይ ይሁን፣ የመላእክትና የሰዎች ሁሉ እርግማንም እንደዚህ በሱ ላይ ይሁን ይላሉ። ሊቀለና አይገባም። ስለዚህ ለሰሃቦች ክብር ሊኖረን ይገባል። ምን ተሰደበው እኛ ብንሆን እናየዋለን፣ ቁጭ ብለን እናጣጥመዋለን። የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች የሚነኩበትን ነገር ፈጽሞ ልንቀርበው አይገባም። والله اعلم። እሺ እዚህ ላይ በቃናል። سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك።